የኢትዮጵያ ተምሳሌት በአዲስ አበባችን አገር እንድታድግ ወገን በድምፃችን ዓለም አስደማሚ ፈጣን ነው ለውጡ ትልቅ ነው ብልጽግና ሊመጡ። የተከበራችሁ የአዲስ አበባ ከተማ ነዋሪዎች እንኳን ለሰባተኛ ሀገራዊና ከተማ አቀፍ ምርጫ አደረሳችሁ አደረሰን። ውድ የከተማችን ነዋሪዎች የብልጽግና ፓርቲ የኢኮኖሚ ፖሊሲ ኢትዮጵያን ካለችበት የታሪክና የኢኮኖሚ ስብራት አውጥቶ ወደ ተሻለ ምዕራፍ ለማሸጋገር የተቀረጸና በተግባር ተፈትኖ ተጨባጭ ውጤት እያመጣ ያለ ፍኖተ ካርታ ነው። ክቡራትና ክቡራን፣ በመደመር የብልጽግና ፓርቲ የኢኮኖሚ እይታ በመመራት የዛሬ 5 ዓመት በስድስተኛው ሀገራዊ ምርጫ በገባነው ቃል መሰረት ቃላችንን በተግባር አረጋግጠን አዲስ አበባን እንደ ስሟ ውብ አበባ ያደረግናት ነው። አዲስ አበባ ዛሬ በታሪኳ አይታው የማታውቀውን ፈጣንና ቀጣይነት ያለው ልማትና እድገት እያስመዘገበች ትገኛለች። ባለፉት 5 ዓመታት ለሕዝባችን የገባነውን ቃል በተቀየረ የሥራ ባህልና የፕሮጀክት አፈጻጸም የከተማችንን ነዋሪ በማስተባበር ያቀርናቸውን ስራዎች አልቀን ፈጽመናል። ውድ የከተማችን ነዋሪዎች የብዝሃ ኢኮኖሚ አቅጣጫን በመከተል ኢኮኖሚውን ከተኛበት ቀስቅሰናል። የኋልዮሽ ጉዞን በመግታት ፈጣን እድገት አስመዝግበናል። የኢኮኖሚ ሉዓላዊነትን ለማረጋገጥ በተደረገ ጥረት ኢኮኖሚያችንን ከተረጅነት ወደ ምርታማነት፣ ከዕዳ ወደ ምንዳ፣ ከሸማችነት ወደ አምራችነት፣ ከአግላይነት ወደ አካታችነት ማሸጋገር ችለናል። በአዲስ አበባ ከተማ በከተማ ግብርና የሌማት ትሩፋትን ተግባራዊ በማድረግ ምርትና ምርታማነትን ማሳደግ ችለናል። ለአምራች ኢንዱስትሪ ልዩ ትኩረት በመስጠትና በመደገፍ ምርትና ምርታማነታቸው እንዲጨምር ማድረግ ተችሏል። የአምራች ኢንዱስትሪ ዘርፍ ምርታማነት በአማካይ ከነበረበት 42 በመቶ ወደ 69 በመቶ ማሳደግ ችለናል። የቱሪዝም ጸጋን ወደ ሀብት ቀይረናል። አዲስ አበባን ወደ ዓለም አቀፍ ኮንፈረንስ ማዕከል አሳድገናል። ተመራጭ ከተማ እንድትሆን አድርገናል። የቴክኖሎጂ ልማትን የኢኮኖሚው ማጠንጠኛ በማድረግ ከተማችንን ስሉጥ ከተማ እንድትሆን የዲጂታል ስርዓት አስፋፍተናል። የከተማችንን የቤት አቅርቦት ችግር ለመፍታት በመንግስት በግልና በመንግስት አጋርነት በማህበር በግል ባለሀብቶችና በበጎ ፍቃድ ስራዎች ከ434 ሺህ በላይ ቤቶች ተገንብተዋል። በኢኮኖሚ ተዋንያን መካከል ጤናማ መስተጋበር እንዲኖር በማድረግ የግል ዘርፉን የኢኮኖሚ ሞተር ማድረግ ችለናል። የመንግስትና የህዝብ አጋርነት ልማት በማረጋገጥ የከተማችንን የአረንጓዴ ሽፋን ቀድሞ ከነበረበት ከ300% በታች ወደ 22 በመቶ ማሳደግ ችለናል። ባለፉት 5 ዓመታት የኮሪደርና የወንዝ ዳርቻ ልማት በማካሄድ ከተማችንን እና ህዝባችንን ከጉስቁልና ያላቀቀ ከተማችንን የብልጽግና ተምሳሌት ያደረገ ግዙፍ የልማት ፕሮጀክት ፈጽመናል። ይህ ፕሮጀክት ለሰው ልጅ ክብር የሚመጥን የአኗኗር ስርዓት መፍጠር የቻለ የከተማችን ገጽታ የቀየረና ተወዳዳሪ ስሉጥ ከተማ ያደረገ ፍትሐዊ ተጠቃሚነትን ያረጋገጠ ከፍተኛ የስራ ዕድል መፍጠር የቻለ የፓርቲያችን መለያ ፕሮጀክት ነው። ባለፉት 5 ዓመታት የስራ ዕድል ፈጠራ ዋነኛ የፓርቲያችን የትኩረት አቅጣጫ ሆኖ ቆይቷል። አሁንም ቀሪ ስራዎች ቢኖሩትም ባለፉት ዓመታት ክህሎት መር ስልጠና በመስጠት ለበርካታ የከተማችን ወጣቶችና ሴቶች ቋሚና ጊዜያዊ የስራ ዕድል መፍጠር ተችሏል። ውድ የከተማችን ነዋሪዎች ባለፉት 5 ዓመታት የኑሮ ውድነትን በህዝባችን ላይ የሚያስከትለውን የኑሮ ጫና በመረዳት በተወሰደው እርምጃ አሁን ላይ የዋጋ ግሽበትን ወደ ነጠላ አሃዝ ማውረድ ተችሏል። በከተማችን መግቢያ በሮች 7 የገበያ ማዕከላት በመገንባት አምራችን ከሸማች በቀጥታ ማገናኘት ተችሏል። የሰንበት ገበያዎችን ብዛት ቀድሞ ከነበረበት 5 ወደ 245 በማሳደግና ለህዝባችን ተደራሽ በማድረግ ማህበረሰቡ በአምራች ዋጋ ምርት እንዲቀርብለት ማድረግ ተችሏል። ከ900 ሺህ በላይ ተማሪዎች በቀን 2 በመመገብ ዩኒፎርም እና የትምህርት ግብዓቶች በማቅረብ የወላጆችን የኑሮ ጫና የቀነስንበት የኢኮኖሚ ፖሊሲያችን አካታችነትና ፍትሐዊነት ያረጋገጥንበት ዛሬ ላይ ቆመን ነገን የሚጨበጥ ተስፋ የሞላንበት ስራ ሰርተናል። በገቢ ምንጫቸው ዝቅተኛ የሆኑ የህብረተሰብ ክፍሎችን በመለየት ህዝባችን በማስተባበር በቤት እድሳት፣ በምግብ ማዕከላትና በማዕድ ማጋራት የኑሮ ጫናቸውን ለመቀነስ ጥረት አድርገናል።
አንዳንድ ውድ የከተማችን ነዋሪዎች አንዳንድ ተፎካካሪያችን እንደሚሉት ወደ ኋላ እንመለሳለን ወይስ አዲስ አበባን የማዘመን የማበልጸግ እንደ ስሟ ውብና አበባ ለነዋሪዎቹ ምቹ ለቱሪስት ሳቢ የማድረግ ጉዟችንን አጠናክረን እንቀጥላለን? ምርጫው ግልጽ ነው። አዲስ አበባ አፍሪካዊ የብልጽግና ተምሳሌት ከተማ ማድረግ እንደሚቻል በተግባር እያሳየ ያለውን ብልጽግና ፓርቲን ይምረጡ። የኢትዮጵያ ተምሳሌት በአዲስ አበባችን